እኔ ዛሬ ቀን ነግሬያችሁ ነበረ። ልጁ ያለው ገኒ ጋ ነው ብያችሁ ነበረ። እና ምንድነው ፈጥረሽ የምታወሪው? እንዴት ናችሁ? ደህና ናችሁ አይደለም? አለው። እኔ እግዚአብሔር የተመሰገነ ይሁን። እና ሩታ ግን ማለት ነው በኢየሱስ ስም ልጅሽ ላይ ለምንድን ነው የምታሟርችው? ልጅሽ ላይ ለምንድን ነው የምታሟርችው? ለምንድን ነው ልጅሽ ላይ ሌላ ነገር እንዲደርስበት እንትን የምትዩ? ሰው እኮ የዘራውን ነው የሚያጭደው። ልጅ ላይ አታሟርቺ፣ ከህግ ጋር አትነካኪ። ታይ ብዬሻለሁ። እየተንቀሸቀሽ ነው በጣም በቃ። ይሄ ልክ ነሽ ስትባይ በቃ አንቺ አዋቂ ሆነሻል። አንቺ ፈጣሪ በቃ ነገሮችን እየፈጠርሽ ማውራት ጀመረሻል። ታይ እንጂ ታይ ታይ ታይ። አሁን ራሱ ማለት ነው የምታወራው ወሬ በኢየሱስ ሰው ቢያንስ የጥፋተኝነት ስሜት ራሱ አይሰማውም። ራሷን ታስተባብላለች። ራሷን ስህተቷን እንባ ውስጥ ትደብቃለች። ይሄውላችሁ ኦዲየንሶች፣ ሰው ሲሳሳት ተሳስተሃል ካላላችሁት እየባሰበት ነው የሚሄደው። ሩታ ከዚህ በፊት ብዙ ስህተቶችን ስትሰራ እየደገፍናት መተን ነበረ። ነገር ግን አሁን ጭራሹንም ወጥ እየረገጠች ነው ማለት ነው። እኔ በተአምር ልጄ ላይ ማርት በጭራሽ ቀይ መስመሪ ናት። ልጄን አሳልፌ ለዚህ ሁሉ ህዝብ ጠፋ ምናምን ብዬ ለዶላር ብዬ የነ አብርሽን የነ ሄርሜላን ስም ለማጥፋት ብዬ ልጅሽን እየሄድሽ እያጠባሽ እያቀፍሽ እየተኘሽ በዚህን ያህል ልጅሽ ላይ ሟርት። ታይ፣ የዘራሽውን እንዳታጭጂ። አንቺና አባቱ እንደፈለጋችሁ ተንቦጫለቁ። ነገር ግን አንቺ እናት ነሽ። ይሄ ሀሳብ ራሱ ሲመጣ ኖ ኤፍሬም ይሄን ሀሳብ ካመጣልሽ ኖ ልጄን በዚህ ጉዳይ አላስገባም፣ እኔን የፈለገ ነገር እናርግ፣ ችግር የለውም፣ ልጄ ግን ኖ ማለት ነው ያለብሽ። ምን ሆነሽ ነው ደግሞ? ገኒ ደህና ነገር እንደሰራ ሰው ትስቂያለሽ ማለት ነው። በእኛ በጭራሽ አናምንም። ገኒ መታ ለአንቺ ሳትነግር ልጁን ይዛ ሄዳ ይሄ ሁሉ ቀን ቆይታ ምናምን የማይመስል ነገር ለልጅህ አትንገር ተባለ። በጭራሽ አናምንሽም፣ በጭራሽ ኔቨር። በስነ ስርዓት ሁለታችሁ ተነጋግራችሁ እሱን የሆነ ነገር ውስጥ አንቺ ወጥመድ ውስጥ ይሄ ኮተታ ኮተት ተንኮል አይደል ስራሽ፣ ነገረ ስራሽ ውስጥ ለማስገባት ነው ይሄ ሁሉ ነገር ያደረግሽው ከገኒ ጋር ተማክረሽ እንጂ ገኒ አንቺ አክስት ሆና ለአንቺ ደብቃ ይዛው ሄዳ ይሄ ሁሉ ቀን ቆይቶ ገኒ እንደው ልጁ ማያሳዝናትም፣ ጡት የማይጠባ ምግብ የማይበላም ከአንቺ ጠረን ተለይቶ የአንቺ ቤተሰብ ራሱ እንደዚህ ያደረገ። እሺ ይህንን ሄደሽ ለነ ኤፍሬም ለነ ዴቫ ንገሪያቸው። እኔ አሁን ዴቫ ምንድን ነው የሚወጣው ነው? ለነገሩ እሱ ከታች እኮ እቃ ያለው ራሱ አይመስለኝም። ሴታ ሴት ሆኖ የለም። ዴቫ እንዳይመጣ እዚህ ቻናል ውስጥ በህግ አምላክ አብርሽ አሁን እርምጃ ውሰድ። እርምጃ ካልወሰድክ እውነት አንተ ላይ ነው የምናደደው። እያንዳንዳቸውን ልክ ልካቸውን አስገባቸው። እያንዳንዳቸውን ስምህን ያጠፉ ሰዎችን እያንዳንዳቸው ዋጋቸውን ስጣቸው። የእውነት ይሄን ካላደረግ አብርሽ በጣም ነው የምናደድብህ። በጣም ማለት ነው በጣም ነው የምንናደድብህ። ራስህን አስከብር፣ ራስህን አስከብር የኔ ጨረቃዬ። አንቺ ምንም አታውሪ፣ ንቀሽ ታያቸው። ይህ ፋሚሊ እኮ እንደማይመጥንሽ ነግረንሽ ነበረ። ይህ ፋሚሊ ሄርሞ ከድራማ ውጭ ምንም ሪል ህይወት የላቸውም ብዬሽ ነበር። ከተንኮል ውጭ ሌላ ነገር የላቸውም ብዬሽ ነበር። ተመልከች እንግዲህ አንቺ ምንም አታውሪ፣ ንቀሽ ታያቸው፣ ንቀሽ